ሰላም ቅዱሳን እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ጌታ ይክበር። የእግዚአብሔር ቃል ምሳሌ 4:23 ላይ ያለውን ላነብ ነው። አጥብቀ ልብህን ጠብቅ የሕይወት መውጫ ከእርሱ ነውና ይላል ማለት ነው። አጥብቀ ልብህን ጠብቅ የሕይወት መውጫ ከእርሱ ነውና። ሕይወት ይፈልቃል ማለት ነው። ሕይወት ከዛ ልብህ ውስጥ ሕይወት አለ ማለት ነው። ስንድን ምን አለ? ክርስቶስን ስንለብስ በልባችን ውስጥ ነው ክርስቶስን የምንለብሰው። ክርስቶስ በልባችን ነው የሚኖረው። እግዚአብሔር ቃል እንደሚናገር ማለት ነው። ክርስቶስ ኢየሱስ በልባችን ይኖራል። የእግዚአብሔርም ቃል በልባችን ይኖራል። አያችሁ? የሕይወት መውጫ እንደገና ምን ይላል? ስለ መንፈስ ቅዱስ ሲናገር የሕይወት ውሃ ወንዝ ከሆዱ ይፈልቃል ይላል። ይሄ ሆድ የሚባለው ስለ ጨጓራ እንዳይደለ ግልጽ ነው ማለት ነው። ስለዚህ ውስጥ የሚባል ነገር አለ ማለት ነው። እሱ ውስጥ በጣም ወሳኝ ነው ማለት ነው። ብዙ ሐሳብ በሰው ልብ ውስጥ አለ ይላል አይደለም? የእግዚአብሔር ሐሳብ ግን ይፈጸማል ይላል። ስለዚህ ልባችን ውስጥ ሌላ ምናምን ግሳንግስ እንዲኖር መፍቀድ የለብንም። ልባችን በጸጋ ቢጸና መልካም ነው ይላል አይደል? ዕብራውያን መጽሐፍ ላይ ልባችን በጸጋ ቢጸና መልካም ነው። ልብ እጅግ በጣም ወሳኝ ነው። ልቦና የሚባል ነገር አለ አይደለ? ልቦና ሰጠን ይላል። አሁን ሐዋርያ ዮሐንስ ሲናገር የእግዚአብሔርም ልጅ እንደመጣ እውነተኛ የሆነን እንድናውቅ ልቦናን እንደሰጠን እናውቃለን ይላል። እውነተኛ በሆነው በእርሱ አለን፣ እሱም ልጁ ኢየሱስ ክርስቶስ ነው። እሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። ልቦናን ሰጠን፣ ማስተዋልን ሰጠን ይላል። ልብ እጅግ በጣም ወሳኝ ነው። የውስጥ ማንነታችን ጠብቁት። ልብህን አጥብቀ ልብህን ጠብቅ የሕይወት መውጫ ከእርሱ ነውና። ሕይወት የዳነ ሰው ሕይወት አለው። በልቡ ውስጥ ሕይወት አለ። የዳነ ሰው የክርስቶስ ልብ አለው በውስጡ። ያንን የክርስቶስ ልብ መጠበቅ ያስፈልጋል ማለት ነው። የክርስቶስ ሐሳብ፣ የክርስቶስ ማንነት ውስጣችን ያለውን እሱን መጠበቅ ያስፈልጋል ማለት ነው። እንዴት እንጠብቃለን? ልባችሁ በጸጋ ቢጸና መልካም ነው ይላል። በእግዚአብሔር ጸጋ ልባችንን እንጠብቃለን። ጸጋው ራሱ ያስተምረናል። አስተማሪ ጸጋ ነው ያለን። የሚያስተምር ጸጋ ነው የተሰጠን። መንፈስ ቅዱስ ያስተምረናል። ልባችንን እንድንጠብቅ ያስተምረናል። ስለዚህ ልባችንን እንጠብቅ። ሕይወት ይፈልቃል። ከዛ ከልባችሁ ተዋደዱ ሲል፣ አጥብቃችሁ ከልባችሁ ተዋደዱ ሲል ፍቅር ከልባችን ውስጥ ይፈልቃል ማለት ነው። የእግዚአብሔርስ ፍቅር በልባችን ፈሰሰ አይደለም የሚለው? ቅድስና ከዚህ ከልብ ውስጥ ይፈልቃል። እምነት ከዚህ ከልብ ውስጥ ይፈልቃል። ትህትና ከዚህ ከልብ ውስጥ ይፈልቃል። የተሰበረ ልብም ያለው እዚሁ ውስጥ ነው። የተዋረደ ልብ፣ ዝቅ ያለ ልብ፣ ለጌታ የተሸነፈ ልብ፣ እሱን ልብ ጠብቅ ነው። የሕይወት መውጫ ከእርሱ ነውና። ስለዚህ ሕይወትህ ነው ልብህ ውስጥ። ልብህ ሕይወትህ ነው። ምክንያቱም የክርስቶስ ልብ አለ። የክርስቶስ ልብ ሕይወትህ ነው። አንተ የዳንክ የእግዚአብሔር ሰው የክርስቶስ ልብ ሕይወትህ ነው። ጠብቀው፣ አታስነካው፣ አታርክሰው። በተለያየ በውጭ በምታየው ነገር አታርክሰው። ብዙ የዓይን አምሮት አለ። እንዲህ ስታይ ምናምን ዓላማው ምንድን ነው? ልብህን ማርከስ ነው። ጠብቅ። ከምትሰማውና ከምታየው ነገር ራስን ጠብቅ። በዛ ልብህን ትጠብቃለህ። እግዚአብሔር አምላካችን የተመሰገነ ይሁን። ስለዚህ ወገኖች ልብ እጅግ በጣም ወሳኝ ነው።
በልብ ውስጥ የሞላው ነው ወደ ውጭ የሚፈሰው አይደል? እግዚአብሔር ቃል የሚለው በልብ ሞልቶ ወደ ውጭ ይፈሳል። አንድ ሰው ተሳዳቢ ሲሆን ችግሩ የት ነው ያለው? አንደበቱ ላይ ብቻ አይደለም፣ ውስጡ ነው። ልቡ ጋር ነው ችግሩ። አይ ልቤ ንጹህ ነው እንደው ዝም ብዬ ተሳደባለሁ እንጂ አይባልም። ከልብ የተለየ ማንነት የለም። እኛ ልባችንን እንመስላለን። የእግዚአብሔር ቃል ሲናገር መዝገብህን በሰማይ ሰብስብ አይደል የሚለው? ምክንያቱም መዝገብህ ባለበት ልብ በዛ ይሆናልና። ስለዚህ በሰማይ የሚሰበሰብን ነገር መለየት ያስፈልጋል። በሰማይ መዝገብን ለመሰብሰብ በሰማይ የሚሰበሰብን ነገር ለይቶ ማወቅን ይጠይቃል ማለት ነው። ይሄ የጌታን ሐሳብ በመማር የጌታን ፈቃድ በመማር የምናገኘው ነው። ስለዚህ ልባችን ባለበት መዝገባችን በዛ ይሆናል። ልባችን የት ነው ያለው? የልባችን ቦታስ የት ነው? ልባችን የት ነው የተቀመጠው? መጽሐፍ ቅዱስ ምንድን ነው የሚለው? በሰማያዊ ስፍራ አስቀመጠን አይደለም የሚለው? ልባችን የት ነው ያለው? ስለዚህ ሀብታችን በሰማይ የሚሰበሰብ መዝገብ ካለን የምንሰበስበው ሰማያዊ መዝገብ ከሆነ በሰማይ የሚቀመጥ ሰማያዊ መዝገብ የምንሰበስብ ከሆነ ማንም ሀብቱ ባለበት መሆንን ይፈልጋል። ስለዚህ ልባችንም በዛው መዝገባችን ባለበት ነው የሚሆነው። ስፍራችንን አንለቅም ማለት ነው። ልባችን ስፍራችንን አይለቅም ማለት ነው። ሰማያዊ ስፍራችንን አይለቅም ማለት ነው። ዕብራውያን መጽሐፍ ላይ የት ደርሳችኋል ነው የሚለው? ወደ ጻድቃን መንፈሶች ደርሳችኋል አይደል የሚለው? በደስታ ወደ ተሰበሰቡት ወደ ጻድቃን መንፈሶች ደርሳችኋል እኮ ነው የሚለው። አሁን እዚህ በምድር ሆነን እዛ ደርሰናል። በልባችን የላይኛውን መንገድ የምናስብ ሰዎች እንድንሆን ያስፈልጋል። የእግዚአብሔር ቃል በላይ ያለውን እሹ፣ በላይ ያለውን እንጂ በታች ያለውን አይደለም የሚለው። በላይ ያለው ምንድን ነው? እንሰብስባ። በሰማይ የሚሰበሰብን መዝገብ እንሰብስብ። ብል የማይበላው ብል አይበላውም። ልባችን በሰማይ መዝገባችን በምንሰበስብበት እስከሆነ ድረስ መዝገባችንን ብል ሊበላው አይችልም። ያ ስፍራ የተከለለ ስፍራ ነው ለቅዱሳን። ሌባ ሊሰርቀው አይችልም፣ ዝገትም ሊያጠፋው አይችልም። ስለዚህ ቅዱሳን ልባችንን አጥብቀን እንጠብቅ። የህይወት መውጫ ከእርሱ ነው። ቅድስና እዚህ ነው የሚፈልቀው። እምነት እዚህ ነው የሚፈልቀው። እውነትን መነጋገር ከልባችን ነው የሚፈልቀው። ልባችንን እንጠብቅ። አናርክስ። በዚህ በኃላፊ ነገር በአይን አምሮት ምክንያት አናርክሰው። በስጋ ምኞት ምክንያት ልባችንን አናርክስ እና ችን ጥቂት ነገር ላካፍላችሁ ብዬ ነው እና እናንተ ይጠቅማል ብላችሁ ካሰባችሁ ሼር አድርጉት። ቃሉን ደግሞ ተነጋገሩት፣ እርስ በርሳችሁ ተነጋገሩ የእግዚአብሔርን ሐሳብ። እግዚአብሔር አምላክ የተመሰገነ ይሁን ስለ ቃሉ። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር ይመስገን። አስተማሪያችን ጌታ ስሙ የተባረከ ይሁን። እችን ጥቂት ነገር ላውራችሁ ብዬ ነው። ተባረኩልኝ። አመሰግናለሁ ስላዳመጣችሁ። ተባረኩ።